የኔ እናት አንድ ሰው እያለቀሰ ሞልጬ ነው ለቃት። አቤት እግዚአብሔር እነሱ ይውዬ እኔ ቆንጆ እንዴት ነሽ? እግዚአብሔርን ሰው ወደ ራሱ መቼ እንደሚመለስ እኔ ናፈቀኝ። እግዚአብሔር በጣም የገረመኝ በጣም እነሱ ይጨፍራሉ፣ እነዚህ ደግሞ ሩዝ አሮባቸው ያለቅሳሉ። እዚህ ኝኝኝኝ እያሉ ማልቀስ ፌንት መስራት ምናምን። እኔ የመለሰኝ አምላክ ልቦና ሰጥቶ ይመልሳቸው። ሰው መጀመሪያ ለራሱ ነው ማሰብ ያለበት። አውቃለሁ። አይተናል። የኤፍሬምና የኢያብ ሽምግልና ነው፣ ግን እነሱ እየተዝናኑ እየጨፈሩ ሰርግም ሆነ መልስም ሆነ ሽምግልናም ሆነ ዘሴ ደስታ እና ደስታ ነው። እነሱ እየጨፈሩ እዚህ ጋር የምትወድቀው የማዳም ቅመም አታሳዝንም እንዴ? እግዚአብሔር ነው። አንድ ሰው መጥቶ ራሱ ቢያለቅስ አጠገቤ ሞልጫታለሁ። ያችን ሲል ሀይሚዬ እኔ ላለቅስ ነው እጂ እንደዚህ ሞልጭሻለሁ ማሬ። እግዚአብሔር እኔ ራሴ ፍትፍት ሞልጭሻለሁ ውዴ። እንኳን ላለቅስ እንዲቆጥርላቸው ብቻ አላለቅስ አያለው እንጂ ጨራሽም አላለቅስ ገና ሰደቡኝ። ስንት የምታስቢላቸው ፋሚሊ የሉሽም? የኔ ቆንጆ ላለቅስ ነው ይለቀስላቸው ለራሳቸው። እግዚአብሔርን አለቅስ። ቆይ ምን ማለት ይሻላል? ምን ማለትማ የሚሻለው የኔ ቆንጆ ፈታ ዘና ብዬ ፋሚሊን እያሰብኩኝ ቅብርር ብዬ እነሱ እንደሳቁ መሳቅ። እዛ ጋር ለ30 ደቂቃ እኔ እዚህ ጋር የምፈጠፈጥ እኔ ብትወድቁ ብትነሱ ማንም የማያስብላችሁ ለምን ተብሎ ምንድን ነው ማለቅሰው? ስንት ዓመት እኔ ራሴ እኔ እኮ እናቴ ቲክታክ ላይ ማን ነው ስሙ ይሄ ማርክ የሚሉት እንደተጣሉ ለሌላ ሰው ቀለበት ምናምን እንደምታደርግ ምናምን እያሳዩ ነበር። ትናንትና ጉዳቸው አልወጣም። አብረው ተቀምጠው ሚስጥራቸውን ወጣሽው አውጥተሽው ቁጭ ሳዲ ደግሞ ታይ በእናትሽ ደግሞ ምን ይላል መሰለሽ? ያ ያሳቀኝ የሆነ ሰው የፍቅርን ጽናት አይቻልም ማለት ነው። የፍቅርን ጥግ አይቻልም አለ። ኧረ በስመ አብ አይታችኋልም? የፍቅርን ጥግ አንድ ነገር ልንገራችሁ፣ እነሱ ጋር የፍቅር ጥግ የለም፣ የፍቅር ቅርብ የለም፣ የፍቅር መሀል የለም። የዶላር ጥግ ነው ያላቸው። የዶላር በቃ ምንም አይሰሙሽም። ጆሯቸውን ምናቸው እንደፍነው የሚሰሩት እነሱ ለብር ብቻ ነው። እናንተ የምሮ እንደምንጫወተው ሳዳ ምነው እኔ ምን አውቃለሁ። ዛሬ የሆነ ነገርማ በህይወቷ ደስተኛ ሆናለች ማለት ነው። ቆይ ሳዳ እኔም በአንድ አስቀምጣኝ ምንድን ነው? ቆይ ግን እኔ ምን አውቃለሁ። እንደ ሰላቢ መልስልኝ። እኔ እኮ ለሀይሚ እየሰጠሁ ብዬ ነው ለመሲ የሰጠኋት። መልሽ ለሀይሚ እየሰጠሁ ብዬ ለካ እሷን የተጫንኩት። ችግር የለውም። እኔ ቆንጆ አውቄሽ ነው፣ ግን እንትን ላይፍ ልመልሰው ታዲያ። አዎ እንዴ ዝም አትያትም እንዴ? ምለቅላት መስሏት ነው። መለሳለሁ እኔ እኮ እንደ ዛሬ ምን ሆና ነው ብዬ እኮ ነው አንድ ዶናት ስትሰጠኝ እንደ ምን ሆና ነው አንድ ሁለት ልጆች ተሳስቶ ነው ተሳስቶ ነው የመጣው ወደ አንቺ አንዴ ታወቅሽ ስራ እንደሚሰሩ ትክክል ነሽ። አውጥሽ እኮ ነው ሰደኝ እዚህ አርፈሽ አትጣጣም ነበር አመንኩሽ አለችኝ። አይ የኔ ቆንጆ በቃ አውቄሽ ማለት እኔ እኮ ዝም ብዬ ላስንትልሽ ነው። እኔ አንድ ነገር ልንገራችሁ እግዚአብሔርን የምር አልቋል። እኔ መቼ እሺ ባዶ እንዲሆን ስልክሽን ባዶ ማለት ነበር። ምን እንደታዘብኩ የጠፋሁ እንደሆነ ባዶ ሆኖ ይጠፋ ብዬ ነው። እኔ በጣም የሆነ ቦታ ሄድኩኝ፣ የሆነ ቦታ አየሁኝና እንጂ እኔ እስከ ዛሬ ያነባሁት እንደው 20-30 ዘመድ ይቀብርልኝ ነበር ማለቅሶ እዚህ ካለሽ የምረገጠው የምሰደበው። ከዛ በመጣው በስንተኛ ቀን
የሆነ ነገር አየ፣ የሆነ ነገር ሰማሁ። እንዴ ወይኔ የማዳም ቅመም እንደው ማን ይሆን አንቺን ግርፍ፣ እኔ ተናድጄ ራሴን ማለት ነው። ማን ይሆን አንቺን ግርፍ የሚያደርግሽ ራሴን ማለት ነው። እንዴት እንደቀጣው አሁን እንኳን ዩቱብ ገብቼ ቼክ ላረግ እንኳን ላያቸው እንኳን ልሰማቸው። የኔ እናት በር ዘግቼ አልጨፍርም የማደርገው ካጣው እንዴ። ኧረ መቼም አይማሩም ውዴ፣ መቼም አይማሩም። ሸቃሪት መቼም አትማርም። መቼ ዕለት አንዷ ይሁን ሆስፒታል የገባች ምናምን እያየው ነበር እዚህ ጋር ምንድን ነው አሁን ሲጀመር ዛሬ ይቅርታው የመጣው ራሱ ማለት ነው። ይቅርታው የመጣው ራሱ ሲደንሱ አብረው ስለታዩ ነው። የምር እናውራ ካለ እውነት እናውራ ካለ ኧረ ደዛ እናንተ ተማሩ። እውነት የማዳም ቅመም የብሩኬ ነው ያለው ነው። እኔ አልሰማም ማንንም አይምዬ እዚሁ አስጀምረሽኝ እዚሁ ደግሞ ሌላኛይቱም ወልደ ጎበዝ ተማሩ። ወደ ራሳችሁ ተመለሱ። እንደዚህ ሲጨፍሩ ምን ስሉ እዚህ ጋር የወደቀችው ምስኪኗ እህቴ ግን ማንም ቼክ አላረጋትም። መድኃኔዓለም ኢትዮጵያ ስትገቡ ደግሞ ማለት ነው አድናቂያችሁ ነበርኩ። እናንተን ነበረ ሳይ ነበረ እና እንደሽ እናመሰግናለን። እንዲህ ነው የምትባል እሺ ሰላም። እሺ እናመሰግናለን። ዶላር ይዘው ይጠብቁሻል ፍቅሬ። ዶላር እየበተኑ እኔ ወድሻለሁ እየተባልሽ መሰለሽ። አርፈሽ ተቀመጪ። ምድረሽ ቃለብ እናታችሁ ኑሯቸው። የኔ እናት አድናቂያችሁ በጣም ወዳችሁ ምናምን ነበር። እንዲህ ነው እንጂ እንዴት ነው ብትባይ ነገርሽ ማሪን ነው። እንደዚህማ አሁን አካልዬ ተቆርጦ አራት እግራቸውን ይብሉ። እግዚአብሔር ደግሞ እኮ ሩታ ወስኛለሁ ብላ ስትመጣ እኮ ነው በቃ ሩታ ትክክለኛ ውሳኔ ነው የወሰንሽው። ከዛ ደግሞ ነገ ማለት ነው መልሰው ሲገናኙ ለምን ሄርሜላ ደግሞ ምንድን ነው ቲክቶክ ላይ ያየሁት ራሷን ልታጠፋ ምግብ አትበላም ምናምን። ወይኔ አምላኬ እግዚአብሔር እንደው ውሽማውን አንዳንድ ሳትበላ ውሽማውን ሳትበላ ሄርሜ ከዚህ ወደ ውጪ ረጉድ ከዚህ ወደ ውጪ አይጠቅምሽም። ወዴት ትውጣ? ዶላር እኮ ነው እንዴ የኔ እናት። ትላንትና 3 በ4 የምትከፍለው ቤት ዛሬ አፓርታማ ላይ ነው ትኖረው። 30 ደቂቃ የሆነ ነገር ለፍለፋ ከኋላው አይቼ በሳቅ የለሁም። ትናንት ነው የለሁም። ፀጉሩም ደግሞ ሰላም አይታችሁታል እንዴ? ውድ አይታችሁታል እንዴ? እምብርቱን ከፍተውት በቲሽ በቦዲ አድርገው ጆሮ አብርሽን ፀጉር ተሰርቷል። ደግሞ ፀጉሩ በዊግ ነው ያደገው ወይንስ ራሱ ዊግ ነው እኮ ዊግ እኮ ነው እኮ ተቀጥሎበት ወጋደ ማሪ። እኔ እንደዚህ አላየሁም። ሴት ነው እንደዚህ ያለው ወንድም አለው እንዴ? አንዳንዴ እኮ እሰለጥናለሁ ስትይ ስልጡን ሆናለሁ ስትይ ደድበሽ ትቀያለሽ። ስሚ የፀጉሩን ስታይል አየሁኝ። ምንድን ነው የምታሳይን? ሳዳ የፀጉሩ ስታይል ምን የፀጉር ስታይል ብቻ እንዴ? ሌላው አልታየሽም? እዚህ ውስጥ ሀይሚን ፈልጓት። እዚህ ውስጥ ሀይሚን ፈልጓት።